ማርኬ ተመልሶ ወደ ኢትዮጵያ ገብቷል። ዌልካም ቱ ኢትዮጵያ ብለናል። ማርኬ እንግዲህ እኛ እኮ የሩቅ ናፋቂ ስለሆን ነው እንጂ ማለት ነው። ሀገራችን እኮ በጣም ምርጥ ሀገር ነች። የምሬን ነው። የተፈጥሮ ጸጋ የሞላባት አረንጓዴያማ ሀገራችን ማለት ነው። ያው የዛሬ ነው ያድርገውና አሁን ያለችበት ሁኔታ ጥሩ አይደለም፣ ግን ደግሞ ኢትዮጵያ ማለት በጣም ምርጥ ሀገራችን ነች። ኩራታችን አረንጓዴ ነገሮች ምናምን ያው በሰው ሀገር እናያለን እኮ፣ ግን ደግሞ አርቲፊሻል ናቸው። የምታዩቸው እነዚህ ጽዶቹ ምናምን ዛፎቹ አርቲፊሻል ናቸው እንዳለ፣ ግን የኛ ሀገር በተፈጥሮ ያበበች የተሽቆጠቆጠች ሀገር ነች። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ነው? ሰላማችሁ ይብዛ ውዶችዬ። ተጠፋፋን። ያው በማርኬና በቤዚ አንድ ቀን ብቻ ቪዲዮ አልሰራውም ማለት ነው። እሱም ደግሞ አዲስ ነገር የለም እና ቤዚም ዝም አለች፣ ማርኬም ዝም አለ እና እኔም ቪዲዮ ሳልሰራላችሁ አልተገናኘንም ማለት ነው። ወዶቼ እንዴት ናችሁልኝ? እንግዲህ ዛሬ ያው ቤዚ እንደስቃለች ምናምን ደስ ብሏታል። እናንተም ደስታችሁ ከቤዚ ጋር እኩል ስለሆነ እሷ ስትደሰት ትደሰታላችሁ ብዬ ተስፋ አደርጋለሁ። እንኳን ደስ ያላችሁ ቤዚ ስለተደሰተች ማለት ነው። እና የኔ ፍልቅልቅ አለች እኮ ማለት ነው። ወይ ፍቅር እኮ ጣጣ ነው ግን ቤተሰብ በቃ አለ አይደል ደስ የሚል ስቃይ ምናምን ነገር እንደዛ ነው ፍቅር። ቤዚያውን ከማርኪ ጋር የሆነ ነገር ስትሆን እቺ ሳቋ ጥፍት ትልና በቃ ጥፍት ትልብናለች ከነሷ ቪዲዮ አሰራ ምናምን ነገር። ግን ደግሞ ደስተኛ ስትሆን እንደዚህ ፍልቅልቅ ያለውን ሳቋን እናያለን። እና ቤተሰብ እንግዲህ ያው ማርኬ ዞሮ ወደ ኢትዮጵያ መጥቷል። ግን ሌላ ትኩሳት ሊፈጠር ነው መሰለኝን ያላማረኝም። እንግዲህ እነ ኤፍሬምም አዝነዋል ማለት ያው ከማርኬ ላይ በተፈጠረው ነገር ማለት ነው። ማርኬ ግን እንዴት ነው ቻይና ጉዱንም ምኑንም አበላች እንዴ? ኧረ እንኳንም ቶሎ ተመለስክ። ቻይናማ እንኳን አልተቀመጥኩ። እውነቴን ነው። ባለፈው እሱ ሊታሰር ይችላል ሲል ሄኖክ የምር አስቤ ነበር ለማርኬ። ምክንያቱም ከባድ ነው ከሰው ሀገር ሆናችሁ እንዲሁ ስብስብ አይነት ነገር ከገጠማችሁ ማለት ነው። እና ነገር ግን ይሄ እስር የሚባል ምናምን ነገርም የለም። በሰላም ወደ ሀገሩ ገብቷል ማለት ነው። እንደ ሀሳብ ውዶቼ ማርያምን ማለት በቃ ይሄ አንዴ ወስኖ የሄደበት ነገር ስለሆነ ተስተካክሎለት ቢሆን ደስ ይለኝ ነበር። አንዴ ከወጣ ያንን ሁሉም ወጪ አውጥቶ ማለት ነው። ግን ደግሞ ባለመስተካከሉም ደስተኛ ነኝ ለቤዚዬ የኔ ቆንጆ። ደስታዋ እንደዚህ ጥፍት ብሎ ስናኛ ይከፋናል በእውነቱ ማለት ነው። እና ማርኬ የቤዚ ደስታ እስከሆነ ድረስ ያው መመለሱን ደስ ብሎኛል። በዛኛው እንደዛ መጎዳቱ፣ ብዙ ወጪ ማውጣቱ፣ ነገሮች ይስተካከልልኛል ብሎ መልፋቱ ደግሞ አሳዝኖኛል በአንድ በኩል ማለት ነው። በሁለቱም በኩል በቃ በዚህኛው ደስተኛ ነኝ፣ በዛኛው ደግሞ ከፋኝ። እውነት ለመናገር ያው ብዙ ወጪ አውጥተን ይሳካል ብለን የምንጀምራቸው ነገሮች ሳይሳኩ ሲቀሩ በጣም ስሜቱ ከባድ ነው ውዶችዬና እንግዲህ ማርኬ ሁሉም ለበጎ ነው። ነገሮች የሚሆኑት ለበጎ አይደለ? በህይወታችን የሚመጡ ነገሮች በሙሉ ወይም ወደ ከፍታ ሊወስዱን ነው፣ ብቻ የሆነ ነገር ሊያሳዩን ነው እንደዚህ አይነት ነገር የሚፈጠሩት በህይወታችን ማለት ነው። እንግዲህ ይሄ ያወጣውን ወጪም እጥፍ ድርብ አድርጎ ፈጣሪ በምን እንደሚከስህ አታውቅም። ምናልባትም በቃ ከሚስት ጋር ከምትወደድ ከምታፈቅራት ጋር ፈጣሪ እንዳትለያዩ ፈቅዶም ሊሆን ይችላል፣ ፈልጎም ሊሆን ይችላል፣ አይታወቅም። ስለዚህ እንደዚህ መሆኑን ለበጎ ነው ብለህ እለፈው ወንድማችን። እችን ምርጥ የመሰለች ሚስት፣ እንቁ የመሰለች ሚስት አስለቅሰ መሄድ ራሱ ልክ አልነበረም። ያው መጀመሪያ እኔ ቢነግራት ኑሮ ጥሩ ነበረ። ማለት በቃ ፍቅር ግልጽ በግልጽ አይደለ? ግልጽ ሆኖ ቢያንስ ማለት እሷ ሰማች ያልሰማች ዞሮ አትሄድም ምናምን ልትለው ትችላለች። ግን ደግሞ በቃ ነገሮች ይቀሉ ነበር ታውቃላችሁ። እስከሚሄድበት ባለው ጊዜ እያስረዳት እያግባባት ይመጣልና ነገሩን እንድትቀበለው ያደርጋት ነበር። ድንገት የሆነ ነገር እሷ ማዘነችበት፣ አለቀሰች፣ ተከፋች። እሱም እንግዲህ ያልሆነ ነገር ገጠመው ማለት ነው። ለወደፊቱ ግን ፍቅረኛሞች ማርኬና ቤዚ ብቻ አይደሉም። የምር ፍቅር ስትጀምሩ እናንተ በቃ በተቻላችሁ መጠን ድብቅ አትሁኑ። የምታደርጉትን ነገር ግልጽ አድርጉት። እና ማርኬ አይዞን፣ ቤዚዬን ይዘህ ደግሞ ወደፊት ታድጋለህ፣ ምንም ችግር የለም ማለት ነው። እና ቤተሰብ እናንተም ደግሞ ቪዲዮቸውን ላይክ በማድረግ አበረታቷቸው። የምሬን ነው። የትም ሀገር ሳይሄድ የትም ሳይሰደድ እኮ ማለት ነው እንደ ማንኛውም ሰው ማርኬ እኮ መቀየር ይችላል። ለእናቱ ማድረግ የሚፈልገውን ነገር ማድረግ ይችላል። ዩቲዩብ ብዙ ነገር እንደሚያደርግ ታውቃላችሁ አይደለ? ማለት ታያላችሁ እንግዲህ ከምትመለከቱት አንጻር ዩቲዩብ ምን ያክል ህይወትን መቀየር እንደሚችል ሁላችንም የምናውቀው ነገር ነው። ስለዚህ ማርኬና ቤዚ እንደዚህ ጠንክረው ከሰሩ ከተበረታቱ፣ ሰው ካበረታታቸው የትም ይደርሳሉ፣ ህይወታቸውን መቀየር ይችላሉና
ከአንድ ወደ ሁለት መታችኋል። አሁን ሁለታችሁም እየተሳሰባችሁ እየሰራችሁ በእርግጠኝነት የምናገረው ማርኬ ትቀየራለህ። ምንም ችግር የለም። ህይወትን ትቀየራለህ ማለት ነው። በሀገር ዘና ብለህ ፈታ ብለህ የትም ሀገር ሳትሄድ እና ከሀገር ተቀምጠ እንድትሰራ ስለተፈቀደልህ ሊሆን ይችላል የተመለስከው። እንኳንም ተመለስክ። ደግሞ ብትመለስ ማለት አንዱን ብታጣም አንዱን ግን አትርፈሃል። እሱም ደግሞ ያተረፍከው ትልቁን ነገር ነው፣ ፍቅርን አተርፈሃል። ገንዘብ ዛሬ ብትይዙት ነገ ሊጠፋ ይችላል። ግን ቤዝዬን የመሰለችን ቁማጣት ደግሞ በጣም የሚከብደው ማርክዬ እና አሜን ብለህ ተቀበል ወንድሜ። ደብሮታል፣ ከፍቶታል ፊቱ ምናምን ነገር እና ብቻ ግን አይዞ በቤዚ ትካሳለህ ብዬ ተስፋ አደርጋለሁ ማለት ነው። የውስጥን የምትረዳ ሚስት ስላለች እና ሌላኛው ደግሞ ቤተሰብ እኔ የቆረቆረኝ ነገር አለ እንግዲህ እኔ እንጃ አላማረኝም ውዶችዬ። ቤዚ አሁን መጨረሻ ላይ በጣም ነው የደበራት የኔ ውድ፣ እንዴት እንደከፋት እኮ ይህኔ እናት። ማርኬን ግን በዚህ ደረጃ ነው እንደ የምታፈቅሪ ውዴ? አሁን መጀመሪያ ስስቅ የነበረው ሳቅና መጨረሻ ላይ የሳቃችሁ ሳቅ አያችሁልኝ? በቃ ጥውልግ ያለች መጨረሻ ላይ ማለት ነው። እና ማርኬን ማንም እንዳይባት አትፈልግም እኮ ወይ ፍቅር። ለማንኛውም ማለት ነው እች ልጅ ያው ብዙ መጠጋጋት አያስፈልግም። ማርኬ ማለት በእርግጥ ያው ይሄ እንግዳ ማስቀመጥ ምናምን እኛ ባህላችን እኮ ነው፣ ቤተሰብ ባህላችን ነው። ግን ደግሞ በፍቅረኛሞች መካከል እንደነዚህ አይነት ሰዎች እኔ ባይገቡ በጣም ደስ ይለኛል። ምክንያቱም በቃ ሆን ብሎ ነገር ስለሚቀጣጠል ማለት ነው። ገባችሁ አይደል? ወይ ባል ሊቀና ይችላል፣ ወይ ሚስት ልትቀና ትችላለች። ልክ እንደ ቤዚ ማለት ነው። አሁን ቤዚ መጨረሻ ላይ ስሜቷን አይታችሁታል። በጣም ሌላ ውስጥ ነው የገባችሁ። በቃ ደበራት፣ ታውቃላችሁ፣ ደበራት። እና በእርግጠኝነት ማርኬ ቁጭ ብሎ ያስረዳታል ስለ ልጅቷ ማንነት ብዬ አስባለሁ። ቢሆንም ማርኬ አስረዳሃትም አላስረዳሃትም ይች ልጅ ግን ከቤት መቀመጥ እንደሌለባት ነው ይሰማኛል። በእርግጥ እኔ በእነሱ ህይወት ላያገባኝ ይችላል፣ ግን እንደ ሀሳብ የሆነ ነገርን ቢፈሩት ጥሩ ነው። አርቆ ማሰብን የመሰለ ነገር የለምና ወይ ሆቴል ተከራይላት ወይ ብቻ የሆነ ነገር ፍጠር። ቤዚ ላይ እኔ ያነበብኩት ነገር ልክ አይደለም። ቤተሰብ እናንተስ ምን ታያችሁ? ሀሳብ አስተያየት ካላችሁ ሲያስቀምጡ መጨረሻ ላይ ባያችሁት ነገር። ከዛ በተረፈ ግን ማርኬ ስለተመለስክላት ለቤዚ ደስ ብሎኛል። ሌላውን ደግሞ ፈጣሪ ይሙላል ማለት ነው የምችለው።